لبيك اللهم لبيك የእስልምና እምነት አምስት ምሰሶዎች በሙሉ ተግባራዊ የሚደረጉባቸው 10 የዙል ሂጃ ቀናት ውስጥ እንገኛለን። እነዚህ ቀናት ከቀናት ሁሉ የላቀ ደረጃ የሚሰጣቸው ሲሆኑ በእነዚህ ውስጥ የሚፈጸም መልካም ተግባርም ከፍ ያለ ምንዳ የሚያስገኝ ስለመሆኑ የእምነቱ መምህራን ይገልጻሉ። ከጣቢያችን ጋር ቆይታ ያደረጉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት ሼህ ሐሚድ ሙሳ በ10 ቀናት የሚተገበር ማንኛውም በጎ ስራ በየትኛውም ጊዜ ከሚሰራው የበለጠ ዋጋ እንደሚሰጣቸው ተናግረዋል። ነቢያችን አለይሂ ሰላቱ ወሰላም ما من أيام العمل الصالح ማንም ቀን ኸይር ስራ መስራት የበለጠ አጅር የሚያስገኝበት በላጭ የሚሆንበት ቀን ቢኖር ከ10 ዙልሂጃ የበለጠ የለም ብለዋል። ወለል ጂሃዱ ፊ ሰቢልላህ እንደው ጂሃድም ቢሆን ቢሏቸው ጂሃድም ቢሆናሉ እንደው ነፍሱን አደጋ ላይ ጥሎ ጂሃድ ላይ ገብቶ ሲዋጋ ሲታገል ከርሞ በገንዘቡም ተቀምቶ ነፍሱንም አጥቶ የተመለሰ ሰው ካልሆነ በስተቀር እዚህ አይነት ስራ ላይ እዚህ 10 ዙልሂጃን የሚስተካከል ምንም ነገር የለም ብለዋል። ወቅቱ የሀጅ ስነ ስርዓት የሚፈጸምበት በመሆኑ ብዙዎች ይህንን ተግባር ለመፈጸም ወደ ስፍራው ያቀናሉ። የሀጅ ተግባርን ለማከናወን ያልቻለ ምእመን ደግሞ ከቀናቶቹ የሚገኘውን ትሩፋት ለማግኘት በጾም በሰላት እንዲሁም በሌሎች መልካም ተግባራት ማሳለፍ እንደሚጠበቅባቸው አስረድተዋል። ሀጅ ሂዶ አረፋ ላይ መቆም የማይችል ሰው አላህ ሱብሓነሁ ወተዓላ እነሱ ሀዲ ሲያርዱ እሱ እዚህ ላይ ኡድሒያን አላህ ደንጎለታል። ዙልሂጃ ላይ ቁርአን በመቅራት ሰደቃ በመስጠት ሶላት በማብዛት ተክቢራ በማለት ዒባዳ በማብዛት ማሳለፍ የግድ ይላል። የነቢዩ ሰሓቦች ረዲየላሁ ተዓላ አንሁም 10 ዙልሂጃ ሲገባ 10 ቀኑ ገና እንትን ሲል ይጾማሉ። በየገበያው በየሱቁ በየቤታቸው ተልቢያ ይሉ ማነው ተክቢራ ይሉ ነበረ። ሁሉም ሰው እንደው በቃ እሱም ተክቢራ ይላል። ያም በቃ እየተናወጠ ነበር የሚሆነው። እነሱ ለበይክ አላሁመ ለበይክ ሲሉ እኛም ደግሞ እዚሁ የራሳችንን ተክቢራ እንላለን። ይህም መሰራት ካለበት ትልልቅ ነገሮች ነው። ከ10 የዙልሂጃ ቀናት ውስጥ ደግሞ 9ኛውን ቀን መጾም የ2 ዓመታትን ወንጀል የሚያስምር መሆኑን ተናግረዋል። ስለሆነም ይህ በዓመት አንድ ጊዜ ብቻ የሚገኝን አጋጣሚ እንዲሁ ላለማሳለፍ ከወዲሁ መዘጋጀት እንደሚገባ ነው የጠቅላይ ምክር ቤቱ ምክትል ፕሬዝዳንት ሼህ ሐሚድ ሙሳ ጥሪ ያቀረቡት። የ9ኛው ቀን መጾምን ትልቅ አጅር አላህ ሱብሓነሁ ወተዓላ እንድናገኝ አድርጎታል። የአንድ ዓመት ወንጀል እኮ ነው የሚያሳጥበው። ያለፈውን ወንጀል የሚቀጥለውንም ዓመት ወንጀል ነው የሚያሳጥበው። ይሄ ደግሞ በየትኛው መንገድ የማይገኝ ነገር ነውና ወላሂ ያን ቀን የዒባዳ ቀን ነው፣ ዒባዳ ማድረግ ነው። ከትልልቅ ዒባዳዎች አንዱ ይሄ 9ኛ ቀን መጾም ነው። የ9ኛ ቀን መጾም ነው። 10ኛው ቀን ዒድ ነው። ዒድ ላይ መጾም ክልክል ነው በሸሪዓችን። ስለዚህ 9ኛውን ቀን ልክ ስራዬ ብለን ማንም ሰው ትንሹም ትልቁም ወንዱም ሴቱም ራሱን ጫን አድርጎ ይችን ቀን እንዳያመልጠው መጾም አለበት ነው የምንለው። لبيك اللهم لبيك